ይሄ ሰውየው እንኳን ሳይቀር በነፃ ወሰዳለው መሬቱን። ዳዊት በፍጹም አለ ለአምላኬ ዳዊት ለዚህ እኮ ነው እግዚአብሔር ልቡን የሚወደው። ዳዊት በነፃ እንኳን ሲያገኛ የሚያግበሰብስ ሰው አይደለም። ኖ አለ ዋጋ ከፍላለሁ አለ። በፍጹም እግዚአብሔር ዋጋ የሚከፍሉትን ሰዎች ይወዳል ወዳጆች። ዋጋ የሚከፍሉትን ሰዎች ይወዳል። ምንድነው ዋጋ የምትከፍሉት ለእግዚአብሔር እናንተ? ማለት አንዳንድ ሰዎች እኮ ስራ አላቸው፣ ግን ይሄ ስራ ሲቀየርልኝ እግዚአብሔር ሰው ምዘራው ይላል። ይሄ ነገር ሲሳካልኝ ነው ምዘራው። የሆነ ነገር ሲኖረኝ ካለሽ ላይ ነው እግዚአብሔር እንድትሰጪ የሚፈልገው። ካለ ላይ ነው እንድትዘራ እግዚአብሔር የሚፈልገው። ካለ ላይ ነው እግዚአብሔር ዋጋ እንድትከፍልለት የሚፈልገው። እሱን እንድታገለግለው የሚፈልገው። መስዋዕት እንድታደርግ ቅድም ብያቸዋለሁ መጀመሪያ መግቢያ ይላል። ብዙ ነገር ነው መስዋዕት የምናደርገው። ኦኬ። ስለዚህ መቅሰፍቱ ምን አለ? ተከለከለ ይላል። ዳዊት ያንን ስፍራ ገዛው። እግዚአብሔር ያሳየው መልአክ የቆመበት ነው። እግዚአብሔር ያሳየው ነው። ኮንፈርም ያደረገለት ነብይ ምናምን አላስፈልገውም። እዛ ቦታ ላይ መሰዊያን ሰራ አደረገ። ልጁ ሰለሞን ቀጠለበት ይላል በኋላ ላይ ታሪኩ ስናይ ማለት አምልኮ ለእግዚአብሔር መሰዊያ፣ ለእግዚአብሔር የሚቃጠል ነገር፣ የሚያሸተው ነገር፣ እግዚአብሔር የሚወደውን ነገር አድርጉ። ሻሎም የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እህታችሁ ሄቨን ነኝ። እንግዲህ ብዙዎቻችን ያው ምንካፈልበት ቦታ አለን፣ ምንገለገልበት ቦታ አለን፣ ለእግዚአብሔር መስዋዕት ምናቀርብበት ቦታ አለን። ቤታችን፣ ቤተክርስቲያን፣ ኦንላይን ላይ ህብረት፣ በተለያየ ሁኔታ ለእግዚአብሔር መስዋዕት ምናቀርብበት ቦታ አለና ከምንሰዋበት መስዋዕት አንዱ ለእግዚአብሔር ምንሰጠው ይሄ ከምስጋና ከገንዘብ ሊሆን ይችላል። ምስጋናም ለእግዚአብሔር መስዋዕት ነው። ምክንያቱም ይሄ በሚቃጠል ስብ አይደለም። አሁን አዲስ ኪዳን ምስጋና ነው ለእግዚአብሔር ምንሰዋለት፣ እንዲሁም መስዋዕት ነው እግዚአብሔር ማገልገል። እውነቴን ነው የምነግራችሁ። እድሜያችሁን ዘመናችሁን ራሱ አንዳንድ ጊዜ አንዳንድ ሰዎች በቃ ዛሬ አልሰራም፣ የቸርች ቀን ነው፣ ዛሬ ኮንፈረንስ አለ፣ ዛሬ ጌታን አመልካለሁ ሄጄ የአምልኮ ቀን ነው፣ ዛሬ ጾምና የጸሎት ቀን ነው እያሉ ሳክሪፋይስ ባይዘው ይሄ መስዋዕት ነው። እውነቴን ነው። በቃ ሰውተው ነው እንትን የሚሉት። ቢሄደው ቢሰሩ እኮ ገንዘብ ያገኛሉ። የሆነ ቦታ ተጠርቻለሁ፣ ድግስ፣ የሆነ ቦታ ሰርጋለሁ፣ የሆነ ቦታ ልደት አለ፣ ዛሬ በጣም ስፔሻል የሆነ ቀን ነበረ የኔ ከባለቤቴ ጋር ከልጆቼ ጋር፣ ግን ዛሬ ግን በቃ ለጌታ ሰዋለሁ የሚሉ ሰዎች አሉና በአንድም በሌላም መስዋዕት እንሰጣለን። ግን ዛሬ ስለ አንድ መስዋዕት ነው ማሳያችሁ። ይሄ መስዋዕት ደግሞ እግዚአብሔር ያሳያችሁ ስፍራ ላይ መስዋዕት እንድታቀርቡ፣ እግዚአብሔር ያሳያችሁ ቦታ ላይ ደግሞ የምትሰውበትን ስፍራ እንድታደርጉ አሳያችኋለሁ። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በዚህ አጋጣሚ፣ እንዲሁም ቲክታክ፣ ዩቲዩባችንን፣ ቴሌግራም ላይም ፎሎ ማድረግ ትችላላችሁ። በተለያየ ችግር ውስጥ ያላችሁ ሰዎች በጸሎት ጌታ ይረዳኛል እንጸልያለን። በጣም ለታመማችሁ ሰዎች ስፔሻሊ በህመም ውስጥ በጥያቄ ውስጥ ያላችሁ ሰዎች የምክር አገልግሎት እንዲሁም በተለያየ መንገድ እግዚአብሔር በረዳኝ ጊዜ ሰጥቼ አገለግላለሁ። ጌታ ይባረክ። አሜን። ስለዚህ ኮንታክት አድርጉኝ። ጌታ ይረዳኛል። በጣም የሚገርማችሁ ነገር አንደኛ ዜና ምዕራፍ 21 ላይ እንግዲህ ዳዊት በጣም እግዚአብሔርን የበደለበት ስፍራ ነው። ይሄ ስፍራ ዳዊት እግዚአብሔርን በድሎ ምንድነው ያደረገው? የእግዚአብሔርን ሕዝብ ቆጠረ። ዳዊት በፍጹም እግዚአብሔርን ሳይጠይቅ ምንም ነገር አያደርግም። ግን ሰይጣን አሳሳተው ነው የሚለው እዚህ ቦታ ላይ ማለት ነውና ሰይጣን አሳስቶት እግዚአብሔርን ሕዝብ ጠየቀ። የእግዚአብሔርን ሕዝብ ቆጠረ። የእግዚአብሔርን ሕዝብ ሲቆጥር እግዚአብሔር ተቆጣ። በቃና እግዚአብሔር ቅጣት አመጣለሁኝ አለ። አስመረጠው። 3 ነገር ነው ያስመረጠው። ለጠላቶች አሳልፌ ልስጥህ፣ ወይስ ረሃብ ይምጣብህ፣ ወይስ ደግሞ የእግዚአብሔር መቅሰፍት ይውረድብህ ሲለው ዳዊት ብልጥ ነው። የእግዚአብሔር የምህረት አምላክ እንደሆነ ስለሚያውቅ ለጠላቶቼ ማሳልፍ አትስጠኝ፣ ለረሃቡ አትስጠኝ፣ በቃ አንተ ላይ በወድቅ ይሻለኛል ብሎ እግዚአብሔር ላይ ወደቀ እና እንዳለውም እግዚአብሔር
ህዝቡን ሲቀጣ ግን ዳዊት አንድ ነገር አለ። በቃ የበደልኩት እኔ ነኝ፣ እኔና ቤቴ ነን የበደልነው። ስለዚህ ህዝቡን ለምን ትቀጣለህ? ይሄንን ምስኪን ህዝብህን ለምን ትቀጣለህ? እኔን ቅጣ፣ ቤቴን ቅጣ በቃ ብሎ ሲናገር በንስሐ ሲመለስ፣ እግዚአብሔር ደግሞ የንስሐን የሚወድ አምላክ አይደለ? ጌታ ስሙ ይባረክ። አሜን። እግዚአብሔር የንስሐም ይወዳል። በቃ ንስሐ የሚገቡ ሰዎች፣ እንደ ንስሐ የሚገቡ ሰዎች የሚያረካው ነገር የለም እግዚአብሔር። አሜን። በቃ በድያለሁ ብሎ እግሩ ስር ውድቅ የሚሉ ሰዎችን እግዚአብሔር ይወዳቸዋል። ትዕቢተኞችን ነው እግዚአብሔር የሚቃወመው። አሜን። እኔ ምን ሰራው? እኔ ማን ነኝ? እኔ ኃጢአተኛ ነኝ እንዴ ደግሞ እኔ ምናምን የሚሉ ሰዎች እግዚአብሔር አይወድም። ምንም ኃጢአት ባትሰራ ራሱ በቃ እኔ ኃጢአተኛ ነኝ፣ ጌታ ሆይ በልጅ በክርስቶስ ነው ጽድቅን ያገኘሁት፣ በልጅ በክርስቶስ ነው ቅድስና ያገኘሁት ስትሉት፣ እውቅና ስትሰጡት እግዚአብሔር በጣም ይወዳል ማለት ነውና እግዚአብሔር የተመሰገነ ይሁን። እዚህ ስፍራ ላይ እንግዲህ ይሄንን እንመለከታለን። ግን በጣም የሚገርማችሁ ነገር እግዚአብሔር ባሳየን ስፍራ ላይ መሰዊያ ስናደርግ፣ እግዚአብሔር ባሳየን ስፍራ ላይ መሰዊያ አድርገን መስዋዕት ስንሰጥ፣ ለምሳሌ ቤተክርስቲያን ታውቃላችሁ መስዋዕት ምናቀርብበት መሰዊያ ነው። ምስጋናን እናቀርብበታለን። መስዋዕት ነው እንዳልኳችሁ። መሰዊያው ካለ መስዋዕቱ ግድ መኖር አለበት ማለት ነውና ይሄንን ነገር ነው ዳዊት ያደረገው። ምንድነው? እግዚአብሔር ባሳየው ስፍራና መሰዊያ ቢሆንም መስዋዕቱ ውጤቱ መልካም ነው የሚሆነው። እግዚአብሔር ባሳየን ስፍራ መሰዊያ ስንሰራ፣ እግዚአብሔር ባሳየን ስፍራ መስዋዕት ስናቀርብ ውጤታማ ነው የምንሆነው። ዛሬ ብዙ ውጤት እያጣን ያለ ነው። ለምንድን ነው? ብዙ ሰው ሰጣለው ምንም በረከት የለኝም ይላል። ቤተክርስቲያን እንደዚህ ያደርጋለሁ ምንም በቃ እንትን የለኝም፣ ለአገልጋይ እኮ ረዳለሁ፣ እንደዚህ እኮ አደርጋለሁ። እግዚአብሔር ያሳየ ስፍራ ነው ወይ? አሁን ገንዘቡ አንዳንዱ እኔ አስራት አልሰጥም፣ እግዚአብሔር ለድሃ ስጥ ብሎኛል፣ በቃ ለድሃ ነው ወስጄ የምሰጠው። ገንዘቡ ራሱ ያንተ ስለሆነ እግዚአብሔር የት አካባቢ ነው ድሃ የት ስፍራ ልስጥ? ብዙ ድሃ ነው ያለው። ድሃ በውጭም አለ በሀገር ውስጥም አለ። ለድሃ ነው መስጠት ያለብኝ ጌታው? ለቤተ ክርስቲያን ነው መስጠት ያለብኝ? ለማን ነው መስጠት ያለብኝ ብለህ ተንበርክከህ እግዚአብሔር ፊት እግዚአብሔር ያወራል፣ ይናገራል፣ ለልብ ይናገራል። ልብ ርፍ የሚልበትን በፊት እግዚአብሔር አምጥቶ የሚያስቀምጠውን በአይምሮ ላይ አምጥቶ እግዚአብሔር የሚያስቀምጠውን ያንን ጸልየ ጌታ ሆይ በቃ ፍሬያማ ስለምታደርገኝ አመሰግናለሁ። አንተ ያልከው እኔ ያሰብኩት እዚህ ቦታ ነበር፣ ግን አንተ ለዚህ ቦታ አድርግ ካልከኝ ደግሞ እኔ አደርጋለሁ ብላችሁ ያንን ስታደርጉ እመኑኝ ፍሬያማ ነው የምትሆኑት። ብዙ ሰው እንኳን ገንዘቤ እኔ እንኳን ሳልቀር የእግዚአብሔር ነኝ ይላል፣ ግን አይደለም፣ ውሸት ነው። ምክንያቱም ስትለኝ ልክ ገንዘቡ እጄ ላይ ሲገባ ገንዘቡ ያንተ ነው፣ ለፈለኩት ነው የምሰጠው ይላል። ደስ ስላለኝ ነው እንጂ እኔ የማደርገው እንዴ ለምን ብዬ ነው እንትና ጋር የምሰጠው? ለምን ብዬ አሁን እንትና ዝራ ስላለኝ አልዘራም፣ እንትና አምጣ ስላለኝ እንትና ስለሚያገለግለኝ አልሰጥም። ጸጋ በገንዘብ ነው እንዴ ይላል። ትዕቢተኛ ነው ብዙ ሰው። አይደለም። እግዚአብሔር ግን እዛ ስፍራ ላይ ሲያመጣችሁ፣ አንድ ሰውን ራሱ በጸሎት ሲያገናኛችሁ፣ አንድ ሰውን ራሱ እንዲያስተምራችሁ፣ እንዲጸልይላችሁ፣ እንዲባርካችሁ፣ ያንን ሰው መባረክ ግዴታ ነው። ያንን ሰው መባረክ ፍሬያማ እንድትሆን ያደርጋል። አየ ምክንያቱም ስትለኝ እዛ ስፍራ ላይ እኮ እግዚአብሔርን መስዋዕት ምንድነው መሰዊያ ነው ያ ስፍራ መሰዊያ እግዚአብሔር ያመጣ ስፍራ። እኔ ቲክቶክ ራሱ ቢሆን ቲክቶክ ላይ ሳገለግል ቲክቶክ ራሱ ቢሆን ዝም ብሎ እንደማይመጡ አውቃለሁ። በጣም ጥቂት ሰዎች ናቸው አጋንንት ልኳቸው የሚመጡት ለመሳደብ ውስጥ ዲስትራክት ለማድረግ የሆነ ስህተት ለመፈለግ ምናምን እንጂ አብዛኛው ሰው ባለ ጉዳይ ነው የሚመጣው። አስገብቼ ስጠይቅ የማያለቅስ ሰው የለም። በቃ ስጸልይላቸው የማይናገሩ ሰዎች የሉ። ለምን ስትለኝ እዛ ስፍራ ላይ የሚያመጣቸው መለኮት ነው። እዛ ስፍራ ላይ የሚያመጣ ያ መሰዊያዬ ነው። እኔ ለእግዚአብሔር ነው የማገለግለው እንጂ ቲክቶክ ላይ ደሞዝ ይሰጥሻል ተብዬ ዩቲዩብ እንኳን እኔ እየከፈልኩኝ ነው፣ ኤዲት እያስደረኩኝ ከራሴ ነው እየተቆረስኩኝ። ብዙ ሰዎች ዩቲዩብ ይጠቀማሉ፣ ብዙ ሰዎች ቲክቶክ ላይ ይጠቀማሉ፣ ብዙ ሰዎች በውስጥ መስመር በጸሎት በምን ይጠቀማሉ፣ ግን የመቆረስ ህይወት ግን የላቸው። እስቲ ሄቨን በሆነ ነገር እናግዝሽ፣ አገልግሎትሽን በምን ላግዝሽ፣ በቃ ይሄን ያህል አለኝ ሄቨን፣ እስቲ ላንቺ ላይ መዝራት እፈልጋለሁ፣ በረከት ማየት እፈልጋለሁ። በቃ ባላይም ራሱ ብዙ እየተጠቀምኩኝ ነው እየተማርኩኝ ነው ሄቨን የሚል ልብ የለንም ብዙዎቻችን። እውነቴን ነው የምነግራችሁ። ጆሮ ዳባ ልበስ ነው የምንለው
ዘርዝሩ፣ አገልግሉ፣ ይሄንን ሚኒስትሪ አስቀጥሉ፣ የእግዚአብሔርን ስራ አብረን እንስራ ስንል ብዙ ሰው አይሰማም፣ ጆሮን ይዘጋል። እናንተንም እግዚአብሔር ስትጸልዩ ጆሮን ነው የሚዘጋባችሁ። ምክንያቱም ይሄ ኦቢዲየንስ የላችሁ፣ የመታዘዝ ማንነት የላችሁ። በመሮጥ በመንከራተት የምናገኝ ይመስለናል። አይደለም። እግዚአብሔር ያሳያችሁ ስፍራ አለ። እዛ ስፍራ ላይ ቆዩ፣ እዛ ስፍራ ላይ ዝሩ፣ እዛ ስፍራ ላይ እግዚአብሔርን አምልኩት። አሜን። በምስጋና በቃል ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ምን ያደርጋል ስትለኝ፣ እግዚአብሔር በህይወታችሁ ላይ ፍሬያማ ያደርጋል። ዳዊት እንደዚህ አለ። አንደኛ ዜና ምዕራፍ 21:18 ላይ እንደዚህ ይላል፣ ዳዊትም ወደ ኦርናን በመጣ ጊዜ ኦርና ተመልክቶ ዳዊትን አየ። ካውድማውም ወጥቶ ዳዊትን እጅ ሊነሳ በምድር ላይ ተደፋ። ዳዊትም ኦርናን በላዩ ለእግዚአብሔር መሠዊያ እሰራ ዘንድ ይህን የአውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱን ከህዝቡ ይከለክላል አለው። አያችሁ፣ ዳዊት ዋጋ ከፍሎ የሰውየው እርሻ ለምንድን ነው ሊገዛው የፈለገው ስትለኝ፣ መልአኩ እዛ ጋር እንደቆመ አይቶታል። መቅሰፍቱን ሊከለክል የመጣው መልአክ መጀመሪያ ሊያጠፋ ነበረ፣ ከዛ እግዚአብሔር ከለከለው ይላል እና ግን እዛ ቦታ ላይ ሲያሳየው ዳዊት ብልህ ስለነበረ እዛ ቦታ ላይ አለ መሠዊያ ማድረግ አለብኝ አለ። የዛን ጊዜ መቅሰፍቱ ይቆማል አለ። ኧረ እግዚአብሔር በኢየሱስ ስም አይኖቻችሁን ይክፈት። አይገርማችሁም? ብዙ ሰው ፍሬ የሚያጣው ለዚህ ነው። ብዙ ሰው የሚሸወደው ለዚህ ነው። ብዙ ሰው ምንም በቃ በህይወት ላይ ስኬት የሚባል ነገር የሚያጣው ለዚህ ነው። የብዙ ሰው ስኬት ሳክሰስ የማይሆነው ለዚህ ነው። መቅሰፍቱ እንደሚከለከል አውቃለሁ አለ ዳዊት። እውነትም ወረድ ብላችሁ ስታዩ ይሄ ሰውየው እንኳን ሳይቀር በነፃ ወሰዳለው መሬቱን። ዳዊት በፍጹም አለ ለአምላኬ ዳዊት ለዚህ እኮ ነው እግዚአብሔር ልቡን የሚወደው። ዳዊት በነፃ እንኳን ሲያገኛ የሚያግበሰብስ ሰው አይደለም። ኖ አለ ዋጋ ከፍላለሁ አለ። በፍጹም እግዚአብሔር ዋጋ የሚከፍሉትን ሰዎች ይወዳል ወዳጆች። ዋጋ የሚከፍሉትን ሰዎች ይወዳል። ምንድነው ዋጋ የምትከፍሉት ለእግዚአብሔር እናንተ? ወይስ ዝም ብለሽ ተኝተሽ እየጠበቅሽ ነው እግዚአብሔርን? ማለት አንዳንድ ሰዎች እኮ ስራ አላቸው፣ ግን ይሄ ስራ ሲቀየርልኝ ነው እግዚአብሔር ሰው ምዘራው ይላል። ይሄ ነገር ሲሳካልኝ ነው ምዘራው። የሆነ ነገር ሲኖረኝ ካለሽ ላይ ነው እግዚአብሔር እንድትሰጪ የሚፈልገው። ካለ ላይ ነው እንድትዘራ እግዚአብሔር የሚፈልገው። ካለ ላይ ነው እግዚአብሔር ዋጋ እንድትከፍልለት የሚፈልገው። እሱን እንድታገለግለው የሚፈልገው። መስዋዕት እንድታደርግ ቅድም ብያቸዋለሁ መጀመሪያ መግቢያዬ ላይ ብዙ ነገር ነው መስዋዕት የምናደርገው። ኦኬ። ስለዚህ መቅሰፍቱ ምን አለ? ተከለከለ ይላል። ዳዊት ያንን ስፍራ ገዛው። እግዚአብሔር ያሳየውን መልአክ የቆመበት ነው። እግዚአብሔር ያሳየው ነው። ኮንፈርም ያደረገለት ነብይ ምናምን አላስፈልገውም። እዛ ቦታ ላይ መሰዊያን ሰራ አደረገ። ልጁ ሰለሞን ቀጠለበት ይላል በኋላ ላይ ታሪኩ ስናይ ማለት ነው። ስለዚህ ወዳጆቼ እግዚአብሔር ይርዳን። አሜን። ፍሬያማ መሆን የምትፈልጉ ሰዎች ካላችሁ እውነቴን ነው የምነግራችሁ፣ እግዚአብሔር ያሳያችሁ ቦታ ላይ ለእግዚአብሔር አምልኮ፣ ለእግዚአብሔር መሰዊያ፣ ለእግዚአብሔር የሚቃጠል ነገር፣ የሚያሸተው ነገር፣ እግዚአብሔር የሚወደውን ነገር አድርጉ። የዛን ጊዜ በረከታችሁ ፈጥኖ ወደ እጃችሁ ይገባል ማለት ነው። God bless you. Shalom.